Ethio 7 Star የጃፓን ተመራማሪዎች የሰዎች ቀልድ የሚያስቀው ሮቦት ሰርተዋል። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሰላማችሁ ብዝት ይበልልን። ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ታሪኩን ካዳመጣችሁት በኋላ ከወደዳችሁት ላይክ ማድረግ እንዳይረሳ። ሐሳብ አስተያየት ይኖራችኋል፣ ኮሜንት ስር አስቀምጡልን። አብራችሁን ቆዩ። Ethio 7 Star የጃፓን ተመራማሪዎች ከዚህ በፊት ያልተለመደ በሰዎች ቀልድ የሚስቅ ሮቦት መስራታቸውን ከሰሞኑ አስታውቀዋል። ሮቦቱን ሳቅ ያስተማሩት የጃፓን ኪዮቶ ዩኒቨርሲቲ ተመራማሪዎች ሲሆኑ ዋና ዓላማውም ሮቦቶቹ የበለጠ ከሰው ልጆች ጋር ለማመሳሰል እንደሆነም ተነግሯል። ኪዮቶ ዩኒቨርሲቲ ተመራማሪዎች ሮቦቱ ትክክለኛ የሰው ልጆችን ሳቅ እንዲስቅ ለማለማመድም ሰው ሰራሽ ክህሎት ወይም ደግሞ አርቲፊሻል ኢንቴሊጀንስ መጠቀማቸውን አስታውቀዋል። ተመራማሪዎቹ ኤሪካ የሚል ስም ባለው ሮቦት ላይ ሳቅን የማስተማር ስራውን እየሰሩ ሲሆን ይህ ስራም በሰዎችና በሮቦቶች መካከል ያለውን ንግግሮች የበለጠ ተፈጥሯዊ እንዲመስሉ እንደሚያደርግም ተስፋ ሰንቀዋል። ርዝመታቸው ከ2 እስከ 3 ደቂቃ የሚቆዩ ንግግሮች በሰዎችና በኤሪካ ሮቦት መካከል የተደረገ ሲሆን ይህም አዲሱን ሲስተም ለመሞከር እንደተካሄደና ስራውም በጎ ውጤት እንደተገኘበትም አስታውቀዋል። ሮቦቶቹ የበለጠ ከሰዎች ጋር እንዲግባቡና በቀልዶች የምር እንዲስቁ ለማስቻል አሁንም ቀሪ ስራዎች እንደሚኖሩ አስታውቀዋል። በሰዎችና በሮቦቶች መካከል ልክ እንደ ጓደኛ መደበኛ ንግግሮች እንዲኖሩ ለማስቻል እየሰሩ መሆኑን ያስታወቁት ተመራማሪዎቹ ይህንን እውን ለማድረግ ከ10 ዓመት እስከ 20 ዓመት ሊያስፈልገን ይችላል ብለዋል። ከዚህም ጋር በተያያዘ ያገኘነው መረጃ በኮሮና ቫይረስ ምክንያት ለ3 ዓመታት ማስክ ሲያደርጉ የነበሩ ጃፓናውያን ሳቅ ስለጠፋባቸው ጃፓናውያኑ ወደ ሳቅ ትምህርት ቤት ለመግባት ተገደዋል ይለናል። ሩቅ ምስራቋ ጃፓን በኮሮና ቫይረስ ክፉኛ ከተጠቁ ሀገራት መካከል ዋነኛዋ ሀገር ናት። የኮሮና ቫይረስ ስርጭቱን ለመቆጣጠር በሚልም ሀገሪቱ ዜጎቿ የአፍና የአፍንጫ መሸፈኛ ወይም ደግሞ ማስክ ማድረግን ግዴታ አድርጋ ቆይታለች። የዓለም ጤና ድርጅት ባሳለፍነው ሳምንት የኮሮና ቫይረሱ ስርጭት ወረርሽኝ የመሆን አቅሙን አጥቷል ማለቱ ይታወሳል። ይህንን ተከትሎም ጃፓን ለዓመታት ማስክ ሲያደርጉ የነበሩ ዜጎቿን ያለ ማስክ መንቀሳቀስ እንደሚችሉም አሳውቃለች። ለዓመታት ማስክ በማድረግ ይንቀሳቀሱ የነበሩ ጃፓናውያን አሁን ላይ ፈገግ ማለትና መሳቅ እንደጠፋባቸውም ተገልጿል። መሳቅን የረሱ ዜጎቿም እንደ ቀድሟቸው ፈገግ ለማለት ወደ ሳቅ ትምህርት ቤቶች ማቅናታቸውን ጃፓን ታይምስ ዘግቧል። እንዴት መሳቅ እንዳለባቸው ትምህርት ለመቅሰም ወደ ትምህርት ቤት ጎራ ያሉ ጃፓናውያን እንዳሉ ፈገግ ለማለት ሲሞክሩ ፊታቸው ላይ ህመም እንደሚሰማቸው፣ ፊታቸው ሊወድቅ የተንጠለጠለ መምሰልና ሌሎች አይነት ሁኔታዎች እየተፈጠሩባቸው መሆኑንም ተናግረዋል። የሳቅ ትምህርት ቤቶች በሰልጣኞች መጥለቅለቃቸውን ያሳወቁ ሲሆን ገበያውንም ተከትሎ ትምህርት ቤቶቹ ስልጠናቸውን በማስፋፋት ላይ እንደሆኑም ተጠቅሷል። በቶኪዮ የሳቅ መምህር የሆነው ኬኮ ካዋና እንዳለው ባለፉት ጥቂት ቀናት በትምህርት ቤቱ ውስጥ ከ4000 በላይ ዜጎች ስለ ሳቅ ለመማር መመዝገባቸውን ገልጿል። Ethio 7 Star